ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ለዛሬ ትምህርት ይዤላችሁ የመጣው የተለያዩ ቃላቶችን በአማርኛ ጽፌ እነሱን ደግሞ በእንግሊዘኛ እንዴት ስማቸውን እንደምንጽፋቸው አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ እንግሊዘኛ የማትችሉ ተማሪዎች እንዲሁም በጣም የሚጠቅማችሁ ቪዲዮ ነው። ስለዚህ መጀመሪያ አማርኛዎችን ያነበብኩ በእያንዳንዳቸው ስማቸው በእንግሊዘኛስ እንዴት ነው የሚቀየረው ወይ ደግሞ እንዴት ነው የሚጻፈው የሚለውን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው እኔ ጋር አብራችሁ ክትትል አድርጉ። የቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ብትሄዱ በጣም የተሻለ ነገር ታገኛላችሁ ብዬ ነው። እንግዲህ እነዚህ እንደምታያችሁ እነዚህ ቃላቶች እዚህ ጋር እንደምታያችሁ እነዚህ አብዛኞቹ ያው የምንመገባቸው ምግቦች ናቸው። የምንመገባቸው ምግቦች ወይም ደግሞ አትክልቶች ናቸው ማለት ነው። እነሱን በእንግሊዘኛ እንዴት ነው የምንጽፋቸው? በአማርኛ ጽፈን ከዛ ደግሞ በእንግሊዘኛስ እንዴት ነው የምንጽፋቸው የሚሉትን ማሳያችሁ ማለት ነው። ይቺ ማናት ማለት ነው? ፓ ትባላለች። ፓ ስ ታ ፓስታ ይላል። ፓ ማለት የፐ ቤተሰብ ስንተኛ ናት? የአማርኛ ፊደል እንግዲህ መጨረሻ 34ኛዋ ፊደል ናት ማለት ነው። የሷ ቤተሰብ ናት፣ አራተኛ ድምጽ ናት። ስ ደግሞ የሰ ቤተሰብ ስንተኛ? ስድስተኛ ድምጽ ናት። ተ የተ ቤተሰብ አራተኛ ድምጽ ናት። ስለዚህ ምን ይላል ማለት ነው? ፓስታ። ፓስታ የሚለውን በእንግሊዘኛ ቀይረን ስንጽፈው እንዴት ነው የምንጽፈው? እንግዲህ ፓስታም በእንግሊዘኛ እዚህ ጋር ደግሞ ፒ ኤ ኤስ ቲ ኤ ስለዚህ ፒ ኤ ኤስ ቲ ኤ ምን ይላል ማለት ነው? ፓስታ 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 የሚል ቃል አገኘን ማለት ነው። ኦኬ ወደ ቀጣዩ ስንመጣ እዚህ ጋር ምን ይላል? መ ኮ ረ ኒ መኮረኒ ይላል። መ የመጀመሪያ ድምጽ ናት። ኮ የከቤተሰብ ሰባተኛ ድምጽ፣ ረ የረቤተሰብ የመጀመሪያ፣ ኔ የነቤተሰብ ሶስተኛ። መኮረኒ ይላል። መኮረኒ እንግዲህ መኮረኒ ስንል በእንግሊዘኛ እንዴት ነው የምንጽፈው? መኮረኒ በእንግሊዘኛ ኤም ኢ ኬ ኦ አር ኢ ኤን አይ አንዴ ደግሞ አለው ኤም ኢ ኬ ኦ አር ኢ ኤን አይ ስለዚህ ምን ይላል ማለት ነው? መኮረኒ 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 ይልልናል ማለት ነው። ወደ ቀጣይ ስንመጣ እዚህ ጋር ምን ይላል? ሩዝ ይላል። ሩዝ ሩዝ ስንተኛ ፊደል ናት ማለት ነው? የረ ቤተሰብ ሁለተኛ ድምጽ ናት። ዝ ደግሞ የዘ ቤተሰብ ስድስተኛ ድምጽ። ሩዝ 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 የሚለውን በእንግሊዘኛ ስንጽፈው አር ዩ ዜድ ኤ ስለዚህ አር ዩ ዜድ ኤ ስለዚህ ምን ይላል ማለት ነው? ሩዝ 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 የሚል ቃል ጻፍነ ወይም ደግሞ መሰረትነ ማለት ነው። ሩዝ በእንግሊዘኛ እንዴት እንደጻፍ ነው ይኸው እዚህ ጋር ማየት ትችላላችሁ ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ባናና ይላል። ባ የቤተሰብ አራተኛ ድምጽ ናት። ናና እነዚህ ሁሎችም አራተኛ ድምጾች ናቸው። የነቤተሰብ አራተኛ ድምጾች ናቸው። ባናና ባናና የሚለውን ወደ እንግሊዘኛ ቀይረን ስጽፈው ቢ ኤ ኤን ኤ ኤን ኤ ቢ ኤ ኤን ኤ ኤን ኤ ባናና 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 የሚል አገኘን ማለት ነው ብለን ጻፍ ነው ማለት ነው በእንግሊዘኛ። ኦኬ ወደ ቀጣዩ ስንሄድ እዚህ ጋር ብርቱካን ይላል። በቤተሰብ ስድስተኛ፣ ሪ የቤተሰብ ስድስተኛ፣ ቱ የቤተሰብ ሁለተኛ፣ ካ የቤተሰብ አራተኛ፣ ኒ የቤተሰብ ስድስተኛ። ብርቱካን ብርቱካን የሚለውን በእንግሊዘኛ ስንቀይረው ደግሞ እስኪ እንየው ቢ
ኢ አር ቲ ዩ ኬ ኤ ኤን። አንዴ ደግመዋለሁ። ቢ ኢ አር ቲ ዩ ኬ ኤ ኤን ብርቱካን ብርቱካን የሚል አገኘን ማለት ነው። ኦኬ ወደ ቀጣይ ስንሄድ ማንጎ ይላል እዚህ ጋር የመብሰብ አራተኛነት የነብሰብ ስድስተኛ ጎገብሰብ ሰባተኛ ማንጎ 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 የሚለውን ወደ እንግሊዘኛ ስንቀይረው ማንጎን ወደ እንግሊዘኛ ኤም ኤ ኤን ጂ ኦ ኤም ኤ ኤን ጂ ኦ። ስለዚህ ማንጎ ማንጎ የሚል ቃል መሰረት ነው፣ ወይም ደግሞ እንደዛ ብለን ጻፍ ነው ማለት ነው ወደ እንግሊዘኛ። ወደ ቀጣዩ ስንሄድ እዚህ ጋር ሰላጣ ሰላጣ ሰ የመጀመሪያ ላይ የለብሳ አራተኛ ጣ የለብሰብ አራተኛ ሰላጣ ሰላጣ። ወደ እንግሊዘኛ ስንቀይረው ደግሞ ኤስ ኢ ኤል ኤ ቲ ኤ ኤስ ኢ ኤል ኤ ቲ ኤ። ስለዚህ ሰላጣ 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 ይላል ማለት ነው። ወደ ቀጣዩ እንግዲህ ወደ መጨረሻው ስንሄድ እዚህ ጋር ምን ይላል? ጎመን ይላል። ጎመን ጎ ማለት የግብሰብ ሁለተኛ ድምጽ ናት። የመጀመሪያን የነብሰብ ስድስተኛ ጎመን ጎመን የሚለውን ወደ እንግሊዘኛ ስንቀይረው ደግሞ ጂ ኦ ኤም ኢ ኤን። አንዴ ደግሞ አለው ጂ ኦ ኤም ኢ ኤን። ስለዚህ ምን አለ ማለት ነው? ጎመን 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 የሚል ሆነልን፣ ወይም ደግሞ እንደዚህ ብለን ቀየር ነው ማለት ነው። ስለዚህ እነዚህ አማርኛ ናቸው፣ አማርኛ። እነዚህ ደግሞ እንግሊዘኛ ስማቸው በእንግሊዘኛ የተጻፉ ማለት ነው። ለጀማሪ ተማሪዎች ነው የሚሆን ይሄ አማርኛ ወይም ደግሞ እንግሊዘኛ የማያነብ ሰው በእንደዚህ ሂደት ይሄን ቪዲዮ ቢያይ በጣም ባሪፉ በጥሩ ሁኔታ ቅያሪ ይኖረዋል ወይም ደግሞ እውቀት ያገኛል ብዬ አስባለሁ። ስለዚህ ለዛሬ ቪዲዮ እንደምታዩት ይህን ነበር የሚመስል። ሌሎችን ደግሞ በሌላ ጊዜ ሰርቼ ይዤላችሁ እስከምመጣ ሰላም ጊዜ፣ ሰላም ቆይታ